በስተመጨረሻም ዝና አልቆለታል። መድብልም ስለ ወንድሜ እያንዳንዱን ነገር አወጣጠዋለሁ 40 ጅራፍ ጀርባውን እየገረፍኩ ያለ የሌለ ነገር የወንድሜንም ሁሉንም ወንጀሎችን እንዲናዘዝ ካደረግኩት በኋላ አሳልፌ ለፖሊስ እሰጠዋለሁ በማለት ለሞገስ ሲናገር እንሰማለን። ማህሌትን በበኩሏ እልል እያለች የደስታ ሳቅ እየጨፈረች ነው የምትገኘው። ምክንያቱም ኤፍራታ መድብል ሞተ፣ በቃ ከዚህ በኋላ መድብል ሞቷል ባለቻት ሰዓት እልል ብላ አገሩን እየገለበጠችው ነው የምትገኘው። ቆይ ሰው መሞት ግን እንደዚህ ያስደስታል እንዴ? ቆይችን ብቻ አትነግጭም ወይ ምንም አትይም ስትላት፣ እንዴ መድብል ነው እንዴ ሰው ጠላቴ እኮ ነው የሞተው፣ ስለዚህ መዝናናት ነው ያለብኝ። እነዚህን ከፎች እስኪ ከዚህ በኋላ አውራቸው ማን እንደሆነ እናያለን በማለት ለኤፍራታ ትመልስላታለች። ካሌብ ሙሴሳም የዝና መጥፋት ስላሳሰበው እና ስላስጨነቀው ለማህሌት በመደወል ዝና የት ነው? የትስ ነው የገባው? ልጅቷስ ምንድን ነው ያደረገችው? ምንስ ነው የተባበረችበት? በማለት እንግዲህ በጥያቄ እያፋጠጣቸው ይገኛል። ማህሌትን በሰዓቱ ደንግጣ እየተርበተበተች ማለት ዝና ምን ሆኗል? ችግር ውስጥ ነው እንዲህ በማለት ኤፍራታን በጥያቄ ታጨናንቃታለች። ኤፍራታን ምንድን ነው ያደረግሽው ብላ የጮችባት ነው የሚገኘው። መጀመሪያ ላይ ግን የኔ ጀግና እህት አኮራሽ፣ በጣም ነው እኮ የምኮራብሽ፣ ጥሩ ስራ ሰርተሻል በማለት ስታመጓግሳት ነበር። በስተመጨረሻ ግን አይ ቆይ ግን ከዚህ ቤት መኪና ሲወጣ ይቻለሁ፣ ስለዚህ መኪናው የማን ነበረ ምናምን እያለች በጥያቄ እያፋጠጠቻት ነው የምትገኘው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ምሳሌ ክፍል 89 ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። የዝና መጨረሻ ያየንበት ሰዓትና ስለ ብሩክ እውነቱን ያወቅንበት ጊዜ ነው ማለት ነው። ስለዚህ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩና ቪዲዮውን ስትጀምሩ ላይክ እንድታደርጉ በአክብሮት እየጋበዝኳችሁ ወደ ቪዲዮ እንሄዳለን። ዝና አልቆለታል። በስተመጨረሻም የአበበ መንዴሳ ልጅ እያለ እንግዲህ ጉረኛ ሆኖ መድብል ምን ብሎታል? አንድ ቀን በጠላቶች እጅ እወድቃለሁ ብለህ አስበህ ታውቃለህ ወይ ብሎ በጠየቀው ሰዓት እኔ ጀግና የጀግኖች ጀግና ስለሆንኩኝ በሰው እጅ እወድቃለሁ ብዬ አስቤ አላቅም ነበረ ብሎ ይመልሳል ማለት ነው። ማሰብ ነበረበት። ሉላ እንግዲህ በሌላ በኩል ቆይ ግን ሞገስን አሁን ብር ላይኖረው ይችላል፣ ገንዘብ ላይኖረው ይችላል፣ እንዴት ብዬ ነው በርገር አምጣልኝ የምለው በማለት ትደመጣለች። በዚህ ጭንቅ ሰዓት ሉላ ደግሞ ምግብ ነው የሚታያት። በዚህ በተጨናነቀ ሰዓት ምግብ እየታያት ነበረ። ነገር ግን ሞገስ ደስታውን መቆጣጠር ስላልቻለ ለሉላ ቀጥታ ነበር የደወለው። ሉላዬ የኔ ፍቅር በቃ አሁን እንደፈለግሽ መፈንድቅ ትችያለሽ፣ ይዘነዋል፣ ይሄን አውሬ ይዘነዋል። ስለዚህ አሁን ብትፈልጊ መብረር፣ ብትፈልጊ የሆነ ቦታ መሄድ፣ ስትፈልጊ የፈለግሽበትን ነገር መርገጥ ትችያለሽ በማለት እንግዲህ በደስታ ፍንድቅድቅ ብሎ ለሉላ ደውሎላታል። ሉላ ማመን አቅቷታል። እውነት ዝና ተይዟል፣ እውነት ያን አውሬ ተይዟል። ከዚህ በኋላ እንደፈለግኩ መተንፈስ እችላለሁ፣ ከዚህ በኋላ እንደፈለግኩ መውጣት መግባት አየር ማግኘት እችላለሁ በማለት እንግዲህ ማመን አቅቷታል ማለት ነው። መድብልን በሌላ በኩል እኔ ይሄን አውሬ በዛ መርፌ ከዛው መግደል ይችል ነበረ፣ ነገር ግን ስለ ወንድሜ ስለ ብሩክ እያንዳንዱን ነገር ማወቅ እፈልጋለሁ። ወንድሜ የት እንዳለ፣ ምን እንዳደረገው፣ እንደገና ደግሞ እያንዳንዱ ወንጀሎችን አናዘዥ ፖሊስ አሳልፌ ሰጠዋለሁ ወንጀሎቹንን ከተናዘዘ በኋላ በማለት እንግዲህ ለሞገስ ነግሮታል። ማህሌትም ተጠራጥራለች። መጀመሪያ እንደገባሽ እንግዲህ ከዚህ ቤት መኪና ሲወጣ ይቻለው እና ማን ነው የማን መኪና ነው ከዚህ ቤት የወጣው በማለት ስጠይቃት አይ መኪና የምን መኪና ብላ ተርብትብታ ነበረ። ነገር ግን እንዳተርበተበትና ተረጋግታ እያንዳንዷን ነገር በጥንቃቄ እንድትሰራ መድብል ነግራት ነበረ። እኔን ልትገይ ተስማምተሽ ነበር፣ መድኃኒት ተቀብለሽ አምተሽ እኔን ልትገይ ስትይ ምንም አልመሰለሽም ነበረ። ነገር ግን አሁን እኔን ለመተባበር ግን ለምን ተርበተብቻለሽ? ለምንስ አቅም ታጫለሽ? ለምን እኔ እንደነሱ ጨካኝ ስላልሆንኩ፣ እኔ እንደነሱ ስላላስፈራራውሽ፣ በፍቅር ስለቀረብኩሽ፣ ስለወደድኩሽ ትንቅኛለሽ በማለት እንግዲህ መረር ያለ ጠንከር ያለ ነገርን ተናግሯት ነበረ። ራታም ያንኑኑ ለማድረግ እየሞከረች ነው የምትገኘው። ስለዚህ መድብል እኮ ሞተ ብላታለች። መድብል ሞተ? አዎ ሞተ እልልልል ብላለች። ማህሌት እንግዲህ እልልታዋን
በቃ ጨፍራለች። በጣም ደስ ብሏታል። እንዲህ ሰው መሞት ቆይ እንደዚህ ያስጨፍራል እንዴ? ቆይ እንዴት ነው እንደዚህ ልታደርግ የቻልሽው? ማለቴ ምንም ያልመሰለች ለምንድን ነው ስትላት፣ እንዲህ እሱ እኮ ጠላቴ ነው። 1 ሳምንት ሙሉ አስሮ ምን እንዳደረገኝ ያገተኝ ሰዓት ምን እንዳደረገኝ እኮ አንቺ አታውቂም። ስለዚህ መድብል ይገባዋል። እነዚህ ጅሎች አሁን ማን አውራቸው እንደሆነ ማን እንደሚደግፋቸውና ምን እንደሚረዳቸው እናያለን ማለት በቃ በደስታ ተውጣለች። የእኔ እህት አኮራሺ፣ አንቺ እኮ ድሮ መተማመንብሻለሁ፣ ድሮም እኮ ጀግና እህቴ ነሽ በማለት እንግዲህ ኤፍራታን ስታመጓግሳት ነበር። ኤፍራታም በጣም በድንጋጤ ውስጥ ስለነበረች እየተርበተበተች ነበር። ታዲያ እኔ የምልሽ ግን ስለ መኪናው እኮ አልነገርሽኝም። መኪናው የማን ነበር ስትላት፣ አይ ለዝና ደውዬ መድብል ሞቷል ስለው ማህሌትና አንቺ ወስዳችሁ ጣሉት አለኝ ስትላት፣ ምን? በፍጹም ይሄማ ሊሆን አይችልም፣ ይሄማ አያደርገውም ስትል፣ እኔ ደግሞ ደውዬ መቶ ካልወሰደው ወይ ደግሞ ለፖሊስ አሳልፌ እንደምሰጠውና ካልሆነ ደግሞ ሆስፒታል እንደምወስደው ስደውልለትና ስነግረው የእሱ ሰዎች መተው ወሰዱት ስትላት፣ እንዲህ እኔ ምልሽ ቆይ ግን ይህ ሀሳብ እንዴት መጣልሽ? እንዴት ነው እንደዚህ ጀግና የሆንሽው? እንዴት ነው ሲሄን ያሰብሽው? ስትላት መድብል ነግሮኝ ነው ብላ አረፍ። ወይ ኤፍራታ፣ መድብል ነግሮኝ ነው? አይ የሞተ ሰው አታንሺ፣ እንደዛ አላልኩም መድብል፣ አይ አላልኩም በማለት እየተርበተበተች ነው የምትገኘው። እውነት ለመናገር ኤፍራታ በጣም ደንግጣለች። ኤፍራታ መድብል ራሱ መጠጡን እንዲጠጣ አልፈለገችም ነበር። ነገር ግን ከመሞት መሰንበት እሱ እስከነ ነፍሴ ከሚገድለኝ፣ ስለዚህ እሱ ቢሞት ይሻለኛል በማለት ነበር የወሰነችው። ነገር ግን ዝና ሊያደርግ የነበረው ምንድን ነው ካልን ኤፍራታንም መድብልንም ሁለቱን ማጥፋት ነው። እሱን መጀመሪያ ካጠፋሽው በኋላ ከዛ መጨረሻ ላይም እሷን አብሮ መቅበር ነበረ። ካሌብ ሞሲሳም ያለው ይሄን ነበረ። ልጅቷን ፈርታለች፣ ምን እናድርጋት ባለው ሰዓት እሷንም ጨምራችሁ አጥፏት ነበር ያለው። ስለዚህ ኤፍራታ ራሷንም መድብልንም ነበረ ልታጠፋ የነበረው። ነገር ግን መድብል ተጠራጣሪ ስለሆነ ነቅቶባታል፣ ባንኖባታል ማለት ነው። ስለዚህ ኤፍራታ በጣም ታስባንናለች። ከዚህ በፊት ለዝና መድኃኒት ጨምሪ ተብላ በተላከችበት ሰዓት ለነ መድብል በምትሰራበት ሰዓት በጣም እንዲጠራጠር አድርገው ነበረ። ሊጎርሰው ሲል ትኩር ብላ እየተንቀጠቀጠች ትኩር ብላ በማየት እንግዲህ ዝና ደግሞ ተጠራጣሪ ስለሆነ ተጠራጥሮ ምግቡን ሊያጎርሳት ችሏል ማለት ነው። ስለዚህ መድብልም መጠጡን ይህንኑ ጠጩ ብሏታል። ጠጩ ሲላት እሷ ግን ምናለሽ? መርዝ ያለው አልጠጣውም ብላለች። ዝና ቢሆን ይሄን ይግጣት ነበረ፣ ያጠጣት ነበረ። ግን ደግሞ መድብል እንደነሱ ጨካኝ አይደለም፣ ፍትሐዊ ሰው ስለሆነ ትቷታል ማለት ነው። ስለዚህ ያን ስለተዋት ደግሞ አሁን እኔ ጋር ልትተባበሪ ግድ ነው ስላላት አሁን ሳትወድም በግዷን ቢሆን ከእሱ ጋር ነው እየተባበረች የምትገኘው። ዝናን ወደ ቤት ካሰሩትም በኋላ ወስደው ካሰሩትም በኋላ ቤቱ በደስታ ሞልቷል። እነ ቅድስትም ዳጣም በደስታ እየፈነደቁ ነው የሚገኙት ማለት ነው። እንግዲህ ዳጣም እያለቀሰች ወይኔ ዝና አንተ አፈር ብላ እኔ እንጀራ ልብላ፣ አንተ ጉድጓድ ግባ፣ እኔ ሰማይ ልክነፍ ምናምን እያለች እንግዲህ የሀዘንን ጎርጎሮ እያንጎራጎረችለት ነው የምትገኘው። ዳጣ በነገራችን ላይ ሂጄ ካልቀጠቀጥኩት ብላ በእንትን ይዛ ማለት ነው ስለት ይዛ ሂጄ ቀጠቅጠዋለሁ እቆራርጠዋለሁ በማለት እንግዲህ ወደ ዝና እየሄደች እያለ ወደ መጎስ ጋር እኔ የምልህ ቆይ መጎስ፣ ዝና ግን አሁን ቢነቃስ ማለት ቢፈታስ፣ በቃ ቢሄድስ፣ ቢያመልጥስ ምንድን ነው የሚያደርገው እያለች ያልሆነ ጥያቄዎችን ስጠይቀው እሱም ማለት ከወጣማ አንቺን ይሻል፣ ስለዚህ መጀመሪያ የሚገለው አንቺን ነው ሲላል፣ አይ በቃ በሀገር ሽማግሌ ይፈታ እንዴ፣ በቃ በንግግር የማይፈታ ነገር የለም፣ ስለዚህ በንግግር መፈታት አለበት፣ በሀገር ሽማግሌ የሚፈታል ብላለች ማለት ነው። ዝና እኮ በንግግር የሚያምን አይደለም። አንዳንድ ችግሮች በንግግር ብቻ አይፈቱም፣ በድብድብም እንደዚህ ካልሆኑ እንደዚህ ፍጥረቅ አድርጋችሁ ጉሮሯቸው ላይ ቆማችሁ ካልሆነ አንዳንድ ነገሮች በንግግር የሚፈታ ነገር የለም። አንዳንድ ሰዎች እነሱ ካላሸነፉ እነሱ ካላጠቁ ሁሉ ነገር የሚሆን ስለማይመስላቸው የሚተማመኑት ኃይላቸው መመኪያቸው ጉልበታቸው ነው መስሎ የሚታያቸው። ዝና ማንም ይነካኛል፣ ይደፍረኛል፣ ጫፌን ይነካኛል ብሎ አስቦ አያውቅም ነበረ።
ነገር ግን አሁን በጉልበታቸው ስር ሆኖ እየተማጸነ ነው የሚገኘው። ምን ብሏል? መጀመሪያ እየተደበደበ ትናገራለህ፣ ሁሉንም ነገር ትነግረኛለህ፣ ካለዛ ሲጣርጌ ከዚህ ደፋለሁ ሲለው እኔ አልናገርም ነው ያለው። እኔ አልናገርም እኮ። ለምንድን ነው የማትናገረው? ለምን ምን አይነት ጥያቄ እንደምጠይቅ ሳታውቅ እንዴት ነው አልናገርም የምትለው ብሎ መድብል ሲጠይቀው እሱም ስለምን እንደምትጠይቀኝ ያውቃለሁ። ምክንያቱም የምትጠይቀኝ ስለ ብሩክ ነው። ስለ ብሩክ ደግሞ አንድም ነገር አልነግርህም። ምክንያቱም ደግሞ ማልነግርህ ከዚህ በህይወት መውጣት ስለማልችል፣ ብነግርህም ባልነግርህም ከዚህ በህይወት አታስወጣኝም ብሏል ማለት ነው። ስለዚህ መድብልም ፈርተኸኛል እንዴ? ፈራኸኝ እንዴ? ጀግና ይፈራል እንዴ? ምን ነው ታዲያ ሆነ እንደ ቤት ታሰረ? በማለት በዙሪያው እየሄደ እያንዣበበ የጥፊ የግርጫ እያወለቀው ነው የሚገኘው። እውነት ለመናገር ዝና በመያዙ በጣም ደስ ብሎኛል። በጣም ነው በቃ ውስጤን የረካው። ዝና ያነ ጉልበቱ ኃይሉ አሁን ርቆታል። ይህ ካሌብ ሞሲሳ የሚባለውም ዝና ነው የሚፈጽምለት እያንዳንዱን ወንጀሎችን፣ እያንዳንዱን ሰዎች እየዞረ የሚለቅምለት የሚያጠፋለት እጁ ረዥም ዝና ነው። ያኛው እንደ አውራ ሆኖ እንደ አባወራ ሆኖ ይቀመጥ እንጂ ነገር ግን ነገሮችን የሚከወንለት በቃ እየዞረ የሚያሳድደው በቃ ሰዎችን የሚጨቁነው የሚገልለት፣ ወደ እስር ቤት የሚወረውርለት፣ የተለያየ ወንጀሎችን የሚከትለት ዝና ነው። ስለዚህ ዝና ደግሞ አውራው ነው። ስለዚህ መጎስ ምን ብሏል? አውራውን ይዘነዋል፣ እራሱ ተይዟል። ከዚህ በኋላ የሚያስፈራን የሚያስደነግጠን ነገር የለም። የነፃነት አየር እንሰፋለን፣ በቃ በነፃነት እንራመዳለን ብለዋል ማለት ነው። ስለዚህ ሉላም አሁን በጣም ደስ ብሏታል። ስለዚህ ቅድም የጠየቀችውን በርገር ራሱ አሁን ረስተዋለች። ቆይ በዚህ ሰዓት ግን በርገር ይጠይቃል ጋይስ? ማለት በጭንቅ ሰዓት እሷ በርገር ቆይ እንዴት ነው የምጠይቀው ብላ እያሰበች ነበረ። ግን ሞገስ ደግሞ እኔ ምልሽ ሉላዬ ቅድም እኮ ቴክስት አደርግልሃለሁ ብለሽ ነበረ፣ ግን ደግሞ አሁን አላደረግሽልኝ ምን ነበረ ብሎ ሲጠይቃት አይ አሁንማ የሚበልጠውን ሰጥተኸኛል፣ በቃ ነፃነት ሰጥተኸኛል፣ ስለዚህ ምንም አልፈልግም ብለዋለች ማለት ነው። እነሱም በነፃነት አየር እየፈነደቁ ነው የሚገኙት። እውነት ለመናገር ተጨቁነው ነበረ፣ ነፃነታቸውን አጥተው ነበረ። መጎስም ለመድብልም ምን ብሎታል? ነፃነቴን አሁን የሆነ ነገር ሲቀለኝ ታወቀኝ፣ የሆነ የከበደ ሸክሜ ይቅልል ሲለኝ ታወቀኝ ብለው ሁላቸውም እንግዲህ ቅድስትም ዳጣም ሁሉም ደስ ብሏቸው በቤት ውስጥ ደስታ በደስታ ሆኖ ነው የሚገኘው። ዝናም እንግዲህ ብዙ እያስቸገራቸው ነው የሚገኘው። ነገር ግን እየተቀጠቀጠ ነው። ሲቀጠቀጥ ምን ብሏል? እሺ የማውቀውን እያንዳንዱን ነገር ስለ ብሩክ እነግራችኋለሁ፣ ነገር ግን ከዚህ በህይወት እንድታወጡኝ እፈልጋለሁ። ከነገራችኋችሁ በኋላ እንደማትገሉኝ በምን እርግጠኛ መሆን እችላለሁ? በማለት እንግዲህ መድብልን እየተማጸነ ነው የሚገኘው። እኔ እሱን መጨረሻ ላይ እኔ ወስናለሁ። ስለዚህ ግን ስለ ወንድሜ እንድትነግረኝ እፈልጋለሁ። እኔ ፍትሃዊ ሰው ነኝ። ወንድሜን በህይወት እፈልገዋለሁ እንጂ ከዛ ውጪ አንተ ሞተህም ኑረህም ለእኔ የምጠቅመኝ አንዳች ነገር የለም። ስለዚህ እኔም ወንጀለኛ መሆን አልፈልግም በማለት ለመድብል ማለትም ለዝና ነግሮታል። በሌላ በኩል እንግዲህ ማህሌት እየተጨነቀች ነው የምትገኘው። ቆይ ዝና ምን ውስጥ ነው የገባው? ምን ወጥመድ ውስጥ ነው የገባው? ቆይስ ምንድን ነው የሆነው? ቆይ ምንድን ነው ያደረግሽው? የሰራሽበት ሴራስ ምንድን ነው? በማለት ማህሌትን ማለትም ኤፍራታን እያጨናነቀሻት ነው የምትገኘው። ኤፍራታም በጣም ከብዷታል፣ ተጨንቃለሽ። ነገር ግን እኔ ስለሱ ምንም አላውቅም ብላለች። ማህሌት በነገራችን ላይ በጣም ደፋር ከመሆኗ የተነሳ ለቅድስት ደውለን መድብል ሞቷል ብለን እንንገራት ብላ ነበረ። እንዲህ ከዛ የሆነ ፖሊስ ቢጠቁሙስ? ከዛ ምን ልትያት ነው? ቅድስትስ ምን ልትል ትችላለች? በማለት ኤፍራታ ትመልስላታለች። ኤፍራታ በሌላ በኩል ግን በጣም ተጨንቃ ነው የምትገኘው። መድብልን እየተማጸነችው ነው የምትገኘው። እባክህ መድብል፣ እባክህ ከዚህ ነገር አውጣኝ፣ ሌላ አለቃቸው አለ፣ እሱ ደግሞ እገልሻለሁ እያለ የሆነ ተረት እየተረተብኝ ነው፣ ጅል ቢፈጥንም የሚቀድም ይመስለዋል በማለት የሆነ ተረት እየተረተብኝ ነው፣ እባክህ እርዳኝ፣ እባክህ ፍታውና ልቀቀው በማለት እየተማጸነችው ነው የምትገኘው። እሱም ደግሞ እንደማልፈታው ታውቂያለሽ፣ እኔ ስላመንኩሽ፣ እኔ ስለወደድኩሽ፣ እኔ ስለቀረብኩሽ አንቺ እኔን ከጀርባዬ ወጋሽኝ፣ ልትገይም ተስማማሽ። አንቺ ግን እሱን ስለያዝኩት እንድፈታው
እንድፈታው ትፈልጊያለሽ? እና መቼም ቢሆን አልፈታውም ስለ ወንድሜ እያንዳንዱን ነገር ሳላቅ ብሏል። ማህሌትም እያጨናነቀሻት ነው የምትገኘው። ጋይስ ስለ ብሩክ እያንዳንዱን ነገር መናዘዝ ችሏል ማለት ነው። ዝና ከተናዘዘም በኋላ ሲጥ አድርጎ ህይወቱን አሳልፎታል። ህይወቱ ያለፈ ይመስላል። በነገራችን ላይ ሲጥ አድርጎት እዛ ጋ ነው ያቆመው። ስለዚህ ሊሆን የሚችለው ነገር ዝና በህይወት አለ ብዬ አላስብም። እስኪ እናንተ ያሰባችሁትን ኮሜንት ሴክሽን ላይ አስቀምጡልኝ። ሀሳብ አስተያየታችሁን እቀበላለሁ። ተወዳጆች አብራችሁ ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ፕሊዝ ግን ቪዲዮውን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ቪዲዮ ከሰው ጋር እየደረሰ አይደለም። ፕሊዝ ተወዳጆች አበረታቱኝ። አመሰግናለሁ።